ቤተክርስቲያንን ለማዋረድ የቤተክርስቲያንን ብድር ላለመመለስ ወደ ጎን እያሉ የራሳቸው ህይወት ያናጉ ግለሰቦችን እያያን ነው። የኔ የትዳሪ መፍረስ ምክንያት ሐዋርያው እስራኤል ዳንሳ ነው። እግዚአብሔርን በሐሰት የሚጠሩ ምን አይነት ግፈኞች ናቸው? ለ5 ሚሊዮን ብር ሲል ቤተክርስቲያንን ክዷታል። ስግብግብ ነው፣ ሆዳም። አሁን እንደው መንፈስ ቅዱስ 1 ዓመት ካገለገልክ በኋላ 5 ሚሊዮን ብር ስጠው ብሎሃል። ፓርቲን እንዲህ ብለህ ከደገፍክ ይሄን ያህል ብር ሰጣለሁ ብሎኛል ብሎ አንድ ሰው ቢዘላብድ እኮ መች ነው የሰጠው ብላችሁ የምታፋጥጡ ናችሁ። እንደ አንድ ውሻ እንኳን መታመን አልቻልክም። ቦሌ ሚካኤል ቤተክርስቲያን ሰንበት ተማሪዎች ልጆቻችን እየታሰሩ ነው። የቤተክርስቲያን ወጣቶች እየተሳደዱ ነው። ይህ ደግሞ ለጥቅም የሚሯሯጡ የትኛው ጋር ብቀየር ምን ይበላል ብለው በስልት እየሄዱ ያሉ አስተዳዳሪዎችና ጸሐፊዎች አሉ። እነሱን እናጋልጣለን። በውስጥ አልፈታ ብሎ ነው። በእግዚአብሔር አልዳኝ ካላችሁ በሚዲያ ትዳኛ፣ ካልሆነ ግን ምእመኑ የራሱን ውሳኔ ይወስናል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? እንኳን ለጾመ ነቢያት በሰላም በጤና አደረሳችሁ። ይህ ነጋሽ ሚዲያ ነው። በዛሬው ጉዳያችን እንግዲህ ስለ ትዳሬ መፍረስ ብሎ አንድ ሰው እርስ በርስ ተወነጃጅሏል። ትዳሩ የፈረሰው እውነት ለምንድን ነው የሚለውን ጉዳይ በደንብ እንመለከታለን። ቤተክርስቲያንን ለማፍረስ ሲነሱ ትንሿን ቤተክርስቲያን አፈረሱ፣ በጣም በሚያሳዝን መልኩ ማለት ነውና እንግዲህ ከቅድስት ቤተክርስቲያን አፈንግጠው ወጡ። ትንሿ ቤተክርስቲያን ደግሞ ትዳር ነበርና የቤተክርስቲያን አምላክ ትዳራቸውን አፈረሰ አንልም፣ ምክንያቱም የቤተክርስቲያን አምላክ ትዳርን ስለማያፈርስ ማለት ነው። ግን እነዚህ ሰዎች ስራቸው አሰናክሏቸው በቆፈሩት ጉድጓድ ውስጥ ገብተዋል። ቤተክርስቲያንን ለማፍረስ የተነሱ ግለሰቦች ማለት ነው። ስለነሱ ቪዲዮ ይዘንላቸዋል። ትላንትና ማርያም አማላጄ ሲዘምር የነበረ አንድ ግለሰብ ዛሬ ደግሞ ኢየሱስ ብቻ እያለ ብቻውን ሆኗል። ስለሱ ጉዳይም እንመጣበታለን። ከዛ ባለፈም ደግሞ የምናነሳው ጉዳይ አለ። በጣም በሚያስገርም በሚያስደንቅ መልኩ እንደነዚህ አይነት ግለሰቦች በዚህ ሰዓት ንስሐ መውሰድ ይችላሉ ወይስ አይችሉም የሚለውንና እጅግ በጣም አስገራሚ የሆነውን ፕሮግራም ይዤላችሁ እመጣለሁ። ሞታችን እንደቀጠለ ነው። ሞታችንን የሚያስቆምልን መድኃኔዓለም ነው። ሞታችን እንዲቆም ደግሞ አንዱና ትልቁ ነገር ጾም፣ ጸሎት ነው። አሁን ያለንበት ጊዜ ደግሞ እጅግ ከእግዚአብሔር ጋር መቅረብ ያለብን ጊዜ ነውና የጾመ ነቢያትን የሞቱትን በማሰብ ያሉትንም እንዲያጸናልን በማሰብ ጭምር ልንበረታ ይገባል ማለት ነው። ጾማችን ደግሞ እንዲሰምርም ምጽዋት እንደዚሁ መዘንጋት መቻል የለበትምና የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት እንዲሁም የአንጎለላ ጽራሪያም ሰሚነሽንን ጥሪ ሰምተን ስንመጣ ቪዲዮቹን በደንብ በስፋት እንመለከትበታለን። ከመልእክቶቹ በኋላ ዳግም እንገናኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ
በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ሰላም እግዚአብሔር ከሁላችን ጋር ይሁን። ጾመ ሐዋርያትን ጾመ ነቢያትንም ጭምር እንደዚሁ ጀምረናል። ጾመ አዳምም እየተባለ ጾመ ልደትም እየተባለ ይጠራልና ብዙ ምክንያቶች አሉ። ሊቃውንቱን እዚህ አምጥተን በደንብ እንተነትነዋለን ወደፊት ላይ። ዛሬ ግን መርሃ ግብራችንን ከመጀመራችን በፊት እጅግ በጣም የሚያሳዝነውን ልብ የሚሰብረውን ጉዳይ ነግሬያችሁ ወደ መርሃ ግብራችን እናመጣለን። አርሲ ላይ ዛሬም እየሞቱ ነው ክርስቲያኖች። ያሳዝናል፣ በጣም ያሳዝናል። በጣም ለማን ነው አቤት የምንለው ብለን አንጮም። የሚሰማ አባት አለን። የሞታቸው ጽዋ ይሞላል፣ ምንም ጥርጥር የለውም። ለሰማዕትነት የተፈጠረን ልጆቹ ነን። እንግዲህ ቤተክርስቲያንን ለማጽናት የኛ ደም የሚያስፈልግ ከሆነ ሞታችን ይቀጥላል፣ ምንም ጥርጥር የለውም። ገዳዮቻችን ይሰለቻቸዋል እንጂ እኛ ሞታችንን አናቆመውም። የምንሞተው ስለ ስሙ ብንኖርም ብንሞትም የሱ ነውና እሱ ጋር ለመሄድ እንድንፈጥን አደረጉን እንጂ ሌላ የሚሆነው ነገር የለም። ግንስ በምድር እስካለን ደግሞ የምድር ገዢዎች ዜጎችን በእኩልነት ልታስተዳድሩ ይገባልና ግዴለም። ዛሬ ቀን አቅንቶ የቀና ቦታ ላይ ያላችሁ ቢመስላችሁም በተቀመጣችሁት ወንበር ላይ ለፍርድ የሚቀመጠው ጌታ ይመጣል። ያኔ የተቀመጣችሁበት የነበረው ወንበር ረመጥ ሆኖ እንዳያቃጥላችሁ ግዴለም። ዛሬ በአግባቡ ህዝባችሁን ምሩት። ለሚሞተው ህዝብ ጩሁ፣ ለሚሞተው ህዝብ ፍትህን አስፍኑ። ይህ መልእክቴ ነው። ከዛ ባለፈ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በአዲስ አበባ ሀገረ ስብከት ልዩ ቦታው በተለምዶ ወይራ ሰፈር እየተባለ በሚጠራው አካባቢ የሚገኘው የወይራ ገነተ ሰማይ ቅድስት አርሴማና መንበረ ብርሃን አቡነ እጨጌ ዮሐንስ ቤተክርስቲያን ህዳር 13 ለህዳር 14 ሌሊት እንግዲህ ተቃጥሏል። በጣም ያሳዝናል፣ ያስገርማል። የመብራት ችግር እንደሆነ ተነግሮናል። ግን ለበረከት ነው፣ ምንም ጥርጥር የለውም። በቆርቆሮ የነበረችው ቤተክርስቲያን ድጋሜ በወርቅና በእንቁ በደንብ እንገነባታለን። ቤተክርስቲያን መቃጠሏ ያሳዝናል፣ ግን ልጆች አለን፣ እንገነባታለን። ምንም ጥርጥር የለውም። በዛ አካባቢ ያሉ ምእመናኖች 20 ሺህ ብትሆኑ ምንም ጥርጥር የለውም። አንድ ሺህ ብታዋጡ ሊመጣ የሚችለውን ሚሊዮን ብሮች አስቡት። ግንስ ወይራ ሰፈር አካባቢ የተቃጠለችው ቤተክርስቲያን፣ አምቦ ላለችው ክርስቲያን ቤተክርስቲያናችሁ ናችሁ። ወላይታ ላላችሁ ክርስቲያኖች ቤተክርስቲያናችሁ ናት። መቀሌ ላላችሁት ክርስቲያኖች ቤተክርስቲያናችሁ ናት። ጎንደርም ላላችሁት ክርስቲያኖች ቤተክርስቲያናችሁ ናት። ሐረር፣ ድሬዳዋ፣ ጅጅጋ ብዙ ቦታ ያላችሁ ክርስቲያኖችም ቤተክርስቲያናችሁ ናትና የተቃጠለችው። ግድ የለም ወይራ ሰፈር ላላችሁ ክርስቲያኖች ብቻ የምንተው አይደለም። በበላ ዓለም ያለን ክርስቲያኖች ተረባርበን በቅርቡ እናንጻታለን። ምንም ጥርጥር የለም፣ ምንም ጥርጥር የለውም። እናንጻታለን። ወደ ቀደመው ጉዳይ እናምራው። ቤተክርስቲያንን ለማፍረስ ሲጥሩ የነበሩ ሰዎች ትንሿ ቤተክርስቲያን የምንለው ትዳራቸውን አፍርሰዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ተጠልለው ደሞዝም ምንዳም እየበሉ እውነትም ዕውቀትም ተሰጥቷቸው ቤተክርስቲያን ያከበረቻቸው፣ በሌላ ጎኑ ግን ቤተክርስቲያንን ለማዋረድ የቤተክርስቲያንን ብድር ላለመመለስ ወደ ጎን እያሉ የራሳቸው ህይወት ያናጉ ግለሰቦችን እያያን ነው። እነዚህ ግለሰቦች ትዳራችሁ ፈርሷል ብለን አይደለም የምናወራው፣ ራሳቸው በአደባባይ ወጥተው እያወሩ ነው። ከዛም መካከል አንድ ወንበዴ ላሰማችሁ። ይህ ወንበዴ ነው የምለው እንግዲህ በእኛም ቤተ እምነት ውስጥ ሆኖ ክህደትን፣ በዛኛው ቤተ እምነት ውስጥ ሆኖ ደግሞ ውስልትናን በደንብ እያሳየ ስለሆነ ተመልከቱት። ይህንን የኔ የትዳሪ መፍረስ ምክንያት ሐዋርያው እስራኤል ዳንሳ ነው። በምክንያት ግን ሐዋርያ ማለት ይቅርታ የሐዋርያነት መስፈርትን ስለማያሟላ እስራኤል ዳንሳ ነው የኔ የትዳሪ መፍረስ ምክንያት። ራሱ የኔ ባለቤቴ አብራኝ እየኖረች አዲስ ክርስቲያን ነች። እየመከርኳት እያስተማርኳት በነበረበት ወቅት ታላቅ ወንድሟ ካንሰር ታማሚ ነበር። ከካንሰር ይፈወሳል ብለን ይዘነው ሄደን ገና በገባውኝ በ4ና በ3ኛ ወሩ ላይ ይዘነው ሄደን ስሙን ጠርቶ እንተና ይባላል አለኝ። አዎ ብለን
ከዛ በኋላ ስሙን ሲጠራ እኛ ደስ ብሎን በቃ ካንሰር ነው አይደል የሚታመመው? አዎ ካንሰር ነው። በቃ ተፈውሷል፣ ይዛችሁት ሄዷል። እኛ ግን ከጎፋ ይዘነው በመኪና ይዘነው ልክ ቄራ ሲደርስ ነው የሞተ። ከቤተ ክርስቲያን ወጣ። እግዚአብሔር ምስክሬ ነው። ስለዚህ እግዚአብሔርን በሐሰት የሚጠሩ ምን አይነት ግፈኞች ናቸው? በነገራችን ላይ አይደለም እስራኤል ዳንሳ ጋር ወስደው ይቅርና እኛውም ጋር ሆነ ቢሆን ያለ እምነት የሚድን የለም። በመጀመሪያ የአንተ እምነት የተሸረሸረው በቤቱ በነበረህበት ሰዓት ወደ ምንፍቅናው በገባህበት ሰዓት ነው። በጣም የገረመኝ እንግዲህ ትዳር ትንሿ ቤተክርስቲያን ናት፣ ምንም ጥርጥር የለውም። ትልቋን ቤተክርስቲያን ለማፍረስ የተነሳው ግለሰብ ትንሿን ቤተክርስቲያን ትዳሩን አፍርሶ መጥቷል። ለምን? ሰውን ተከትሎ። በጣም በሚያስገርም መልኩ ትዳሬን አፍርሶታል ያለው ግለሰብ በአንድ ወቅት ተገልጦልኛል፣ በርቶልኛል፣ አብርቶልኛል ሲል የነበረ ነው። የዚህ ሰው መረን የለቀቀ ክህደት ክርስቶስን እስከ መሸጥ የደረሰ ነው። ለ5 ሚሊዮን ብር ሲል ቤተክርስቲያንን ክዷታል። ስግብግብ ነው፣ ሆዳም ነው። በርገር ካቀረባችሁለት ችግር የለውም። መጽሐፍ ቅዱስን ቅርጥፍ አድርጎ የሚቀድ ነው። የቤተ ክርስቲያን ልብሷን ሙጥኝ ብሎ ይዞታል። ክብሩን ይወዷል፣ ይፈልገዋል። በቤተ ክርስቲያን ላይ ያለውን መምሰል ነው፣ መሆን አይችልም። ይናፍቀዋል፣ ይቅበዘበዛል። ተቅበዝባሽ ነው። የሰው ደም በእጁን ልክ እንዳለ አይነት ሰው ይቅበዘበዛል። ቤተ ክርስቲያንን ለማፈራረስ ነበር የመጣው። ትዳሩ ብትንትን አለ። ህይወቱ ጠፋበት። ህይወቱ ጠፋበት። እንደ ሰው እንኳን መከበርን አላገኘም። እግዚአብሔር ያልታመኑለትን እንዲህ ነው የሚያቅበዘብዛቸው። ለታመኑለት ደግሞ ከፍ ሲያደርጋቸው ይታያል። ጥቂቱን አብዝቶ የሌለውን እንዳለ አድርጎ ህመምተኛውን ፈውሶ እግዚአብሔር ይታመናል። ለብር ክህደት እንደፈጸመ እየተናገረናል። ራሱ የተናገረውን ስሙት። እስራኤል ዳንሳ ጋር ሲሄድ እሱ በመገለጥ ወደ አደባባይ ካወጣኝ በኋላ ወደ መድረክ ካወጣኝ በኋላ እዚህ ቤተክርስቲያን ታገለግላለህ፣ እዚህ 1 ዓመት ካገለገልክ በኋላ ለአንተ መንፈስ ቅዱስ 5 ሚሊዮን ብር ስጠው ብሎኛል። እሺ እና ቸርች ትጀምራለህ አለኝ። እኔ በወቅቱ እውነት መስሎኝ ነበረ። በመንፈሳዊ ነገር ስላላደግኩኝ እውነት መስሎኝ 1 ዓመት ጠብቄያለሁ። በ1 ዓመት ውስጥ ግን የሚያገለግለውን አገልግሎት ሳይ ስመለከት እንደ እግዚአብሔር ቃል አይደለም የሄደው። እንደ እግዚአብሔር ቃል አይደለም አገልግሎቱ። የሚያመጣው መልእክትም እንደ እግዚአብሔር ቃል አይደለም። ራሴን አይቼ መርምሬ ራሱ መንፈስ ቅዱስ ከሰው ትከሻ ላይ ውረድ፣ እኔ በዚህ ስፍራ የለውም ብሎኝ ነው የወጣሁት። ያው እግዚአብሔር ፊት ነው የምነግርህ። ኧረ ምን አይነት ድፍረት ነው! በመጽሐፍም ያነበብነው ከሊቃውንትም የሰማነው መንፈስ ቅዱስ ብር ሲሰጥ አላየንም፣ አልሰማንም። ለጻድቃን ቀዝቃዛ ውሃ የሰጡ ጥቂት እራፊን የሰጡ ቤታቸው በረከት ሲሞላ አይተናል። ስራን ነው የሚባርከው፣ ህይወትን ነው የሚባርከው። ያለን እንዳያልቅ ሊያደርግ ይችላል። ብር ኖት ግን አትሞ የሰጠ መንፈስ ቅዱስ አላየንም። የብር ኖት አትሞ የሚሰጠው ማሽን ነው። አሁን እንደው መንፈስ ቅዱስ 1 ዓመት ካገለገልክ በኋላ 5 ሚሊዮን ብር ስጠው ብሎሃል። እንደው ኧረ በመድኃኔዓለም 5 ሚሊዮን ብር እንደው በመንፈስ ቅዱስ ስንት ነው? 1000 ዘመን 1 ቀን ነው የምንለው። እንደው 5 ሚሊዮን ብር በመንፈስ ቅዱስ ስንት ነው? እናንተ ስትደራደሩ ስለ ብር እንደው መንፈስ ቅዱስ ቆሞ በድለላ ሲያገለግል ነበር። ኧረ ተው እፈሩ፣ ኧረ ተው። የምድር ነገስታቶች እግዚአብሔር ቀብቶናል የምትሉ፣ እግዚአብሔር አክብሮናል የምትሉ በእግዚአብሔር ቀልድ ሲፈጸም እንደው ስለ እግዚአብሔር ብላችሁ እንደነዚህ ሐሰተኞችን አሳዳችሁ ዘብጥያ ውሰዷቸው። በእግዚአብሔር ሲዘባበቱ አንድ ሹመኛ ፓርቲን እንዲህ ብለህ ከደገፍክ ይሄን ያህል ብር ሰጣለሁ ብሎኛል ብሎ አንድ ሰው ቢዘላብድ እኮ መች ነው የሰጠው ብላችሁ የምታፋጥጡ ናችሁ። ለፓርቲ የታመናችሁ እንደው ስለ እግዚአብሔር ታመኑ። እንደዚህ አይነት ወንበዴዎችን
አጥሩልን፣ ከኛም ቤት ከዛም ቤት በእግዚአብሔር የሚቀልዱ ለእንደዚህ አይነቱ የሚመጣ መቅሰፍት ነው ምድራችንን እያሰቃየ ያለው። ወንበዴዎች 1 ዓመት ካገለገልክ በኋላ 5 ሚሊዮን ብር 1 ዓመት ስላገለገልክ አይደለም 5 ሚሊዮን ብር የተስማማው። ከኦርቶዶክስ ቤተክርስቲያን ወጥተህ ቤተክርስቲያናን ከተሳደብክ ተብለ ነው ውል የገባኸው። 1 ዓመት ስራ እሱ ነበረ። የ1 ዓመት ወልዶ ይሄው በርካታ ዓመታቶችን ቤተክርስቲያን ስትሳደብ ነበረ። ዕውቀትን ያስተማረች፣ እውነትን የገለጠችል፣ እንጀራ ያበላች፣ ራስህን ሰው መሆንን ያስተማረችን፣ እግዚአብሔርን ያሳየችን ከዳተኛ ሆንክ። እንደ አንድ ውሻ እንኳን መታመን አልቻልክም። ቤተክርስቲያንን ለማጥፋት የተዋዋልክበት ውለታ ነው። ደግነቱ ሌባ ሲሰርቅ ይስማማል። ቤተክርስቲያንን ለማጥፋት ተስማምታችሁ ነበር። ቤተክርስቲያንን የምትጠፋ መስሏችሁ አለት ላይ ነው ያለችው። በጣም የሚገርመው ነገር ቤተክርስቲያን አጠፋም እንጂ ብትጠፋ ኖሮ እንኳን መጀመሪያ የምትጠፉት እናንተ ናችሁ። ቤተክርስቲያን ከጠፋች ምን አላችሁ? ምንም። ቤተክርስቲያንን ለማጥፋት ነው ህብረተኝ ነበር። እንደነዚህ አይነት ዘላባጆች ናቸው ያስቸገሩ። እንደነዚህ አይነት ወናፎች ናቸው ያስቸገሩ። የእውነት ለመናገር አሉ ደግሞ ትላንትኛ ጋር ቆሞ ሲዘምሩ ዛሬ ደግሞ ሙጥጥ ያለ ክህደት ውስጥ የገቡ ምንም እኮ አላስቸገርናቸው። ትላንት ዘምሩ ብለንም አውደ ምሕረት አልሰጠናቸውም። እኛ ካልዘመርን ብለው በየአደባባይ ሁሉ አደባባይ አይበቃንም ሲሉ የነበሩ ዛሬ ደግሞ በትንሽ 4x4 ፖድካስት ውስጥ ገብተው ቤተክርስቲያንን ለመወረፍ የሚጥሩ ልብ በሉ። ትላንትና በአደባባይ ማርያም 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 ስሟን ሲጠሩ ያልበቃቸው አደባባይ አይበቃንም ያሉ ዛሬ 4x4 በሆነች ፖድካስት ውስጥ ቁጭ ብለው ክህደትን የሚዘሩ ተመልከቱልኝ። በራሳቸው አንደበት እስቲ ተመልከቱ። እንጂ ኢትዮጵያ ውስጥ ላሉ ሁሉ በዚህ ሰዓት በዓለም ላይ ላሉ ሁሉ በኃጢአት በስጋ ድካም ላሉት ሁሉ የፈሰሰ አንድ የኢየሱስ ደም ብቻ ነው። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኝና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ። ልብ ይበሉ፣ እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛ ሆነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። እነዚህ ናቸው ያስቸገሩ። በተመቸው ቦታ በተመቸው ሰዓት የሚገኙ ከራስ ጋር ያልተነጋገሩ ግርግር ውስጥ የገቡ ሰዎች ናቸው እያናወጡን ያሉት። ትላንትም በፈቃድ ዛሬም በፈቃድ። ታዲያ አሁን ጾመ ነቢያት ውስጥ ጾመ ሐዋርያት ውስጥ ነን ያለነውና እነዚህ ሰዎች እንደው ንስሐ ቢፈልጉ ለቅድስት ቤተክርስቲያናችን አሁን ያለንበት የጾም ወቅት ንስሐ የከለከላቸው ይሆን? እንደው ንስሐ ቢገቡ ብዬ ተመኘው ጸሎት። ምክንያቱም እነዚህን ይቅር ይበላቸው፣ ሌላ ምን ይባላል? እንደው የቤተክርስቲያን ስርዓቷ ምን ይላል? መምህር ዘላለም እንዲህ ይነግሩናል። እስቲ እንስማቸው። እንደነዚህ አይነት ሰዎች ናቸው እንግዲህ ያስቸገሩን። እኚህ የጠፉ በጎች ናቸው። እንደው ወደ ቤቱ ይመልሳቸው።
ከልቦናቸው ጋር ያገናኛቸው። እግዚአብሔር በንስሐ ይመልሳቸው። አሁን ያለንበት ጾመ ሐዋርያት ጾመ ነቢያት ነውና ግን በዚህ ወቅት እንደው መመለስ የሚፈልጉ ከሆነ አድርሱላቸው። ቤተ ክርስቲያን ንስሐ መስጠት ትችላለች ወይስ አትችልም? እነዚህ ሰዎች መመለስ ቢፈልጉ መምህር ዘላለም የተዋህዶ ልጅ አሉ፣ እንዲህ ይነግሩናል። የቤተ ክርስቲያን ስርዓት እንግዲህ ንስሐን የማንሰጥበት ወይንም ደግሞ ቤተ ክርስቲያን በንስሐ አባቶች በኩል ኑዛዜ የማትቀበልበት ወቅት ነው ተብሎ በይፋ የሚታወቀው በዓለ ሃምሳ ነው። በእነዛ ወቅታቶች ካልሆነ ኑዛዜ መቀበልን ንስሐ አባት ጋር ሄዶ ንስሐ መግባትን አይከለከልም። በቀኖና ላይ እርግጥ ነው ጾም እያለ ጾም ላይባል ይችላል፣ ምናልባት ሰዓቱ ሊገፋ ይችላል። ነገር ግን ከጾም ውጭ ያሉ ሌሎች የቀኖና ስነ ስርዓቶች ግን አንቀጸ ንስሐ እንደሚያዘው ይታዘዝለታል። እንግዲህ ይቻላል ማለት ነው። ንስሐ የሚገባበት ወቅት ነው። ንስሐ ግቡ። እግዚአብሔር አምላክ ንስሐችሁን ይቀበል። የጠፋውን በግ እንግዲህ በቤቱ ሲገኝ የሰባውን ፍሪዳ እናርድለታለንና እግዚአብሔር አምላክ ለንስሐ ሞት ያብቃችሁ፣ ከመቅበዝበዝ ከምግር ሁካታና ጩኸት ይመልሳችሁ ነው ማለት የምንፈልገው። በመጨረሻ እንግዲህ ማለት የምንፈልገው ሁለት ጉዳዮች አሉ። አንደኛ ባሳለፍነው ሳምንት ያሳለፍነው ህዳር 12 የቅዱስ ሚካኤል በዓለ ሲመቱን ስናከብር ቦሌ ሚካኤል ላይ እጅግ በጣም የሚያሳዝን አንድ ነገር አይተናል። ቦሌ ሚካኤል ቤተክርስቲያን ሰንበት ተማሪዎች ልጆቻችን እየታሰሩ ነው፣ የቤተክርስቲያን ወጣቶች እየተሳደዱ ነው። ይህ ደግሞ በቤተክርስቲያን ቅጥረኞች ናቸው። የቤተክርስቲያን ምንድነው እሱ ጸሐፊዎችም አስተዳዳሪዎችም ቅጥረኞች ናችሁ፣ ደሞዝ ነው የምትከፍላችሁ። ስለዚህ ቅጥረኞች ስለሆናችሁ በእነዚህ ቅጥረኛ ተባረዋል፣ ተሳደዋል፣ ታስረውብናል። በጣም ያሳዝናል። አጥቢያ ያደረጉት ከእግዚአብሔር ቀጥሎ ምእመናኖች ናቸው፣ ሰንበት ተማሪዎች ናቸው። አሁን ግን በዝውውር የሚመጡ ቅጥረኞች ወጣቶችን ማሳደድ ጀምረዋል። ይሄ እንደ አደገኝነት ተይዞ መነገር መቻል አለበት። ልጆቻቸውን ለመጠበቅ የሚጥሩ ቤተክርስቲያንን ለማቅናት የሚዝሉ አስተዳዳሪዎች አዲስ አበባ ላይ በሽ ናቸው። ካሁን በኋላ እንደውም እነሱን በጣም ነው ፕሮሞት የምናደርገው። በጣም ያልተነገረላቸው አይጥ በበላ ዳዋ ነው እንደሚባለው ዝም ብሎ የሚቀጠቀጡ ምንም ባልሰሩበት የሚቀጠቀጡ አስተዳዳሪዎች አሉ። አይደለም ለቤተ ክርስቲያን ቀን ከሌሊት የሚጥሩ አባቶች አሉ። የወላድ መካን አይደለችም ቤተ ክርስቲያን፣ ጸሐፊዎችም ሁሉም አሉ። በዛው ልክ ግን ለጥቅም የሚሯሯጡ የትኛው ጋር ብቀየር ምን ይበላል ብለው በስልት እየሄዱ ያሉ አስተዳዳሪዎችና ጸሐፊዎች አሉ። እነሱን እናጋልጣለን። እነዚህ አስተዳዳሪና ጸሐፊዎች ይባስ ብለው በአዲስ አበባ ማህበር መስርተዋል። በየወሩ ይገናኛሉ፣ ገንዘብ ያዋጣሉ። ምን ለማድረግ? እንደዚህ ለቤተ ክርስቲያን የምንጮህ ወንጀላቸውን፣ ጉዳቸውን ለማጋለጥ ለምንጥረውን ሰዎች ለማሳፈን፣ ሚዲያ ለማዘጋት፣ ብዙ ነገር ለማድረግ ማህበር መስርተው በይፋ ገንዘብ እያዋጡ ነው። ጸሐፊዎችና አስተዳዳሪዎች ማህበር አላቸው። እናጋልጠዋለን። በቅርቡ ብትንትኑን ካላወጣ ነው ይቺ ባቄላ ካደረች አትቆረጠምም ነው። ልጆቻቸውን እያሳደዱ ነው ያሉት። ስለዚህ ትኩረት ለቦሌ ሚካኤል ከብዙ ነገር ከቤተ ክርስቲያኑ ግንባታ ጋራም ከህንፃው ጋር ተያይዞ ብዙ ነገሮቻችን አይናችን ወደ ቦሌ ሚካኤል ነው። ካሁን በኋላ ወደ ቦሌ ሚካኤል ነው። ወጣት ሰንበት ተማሪዎቻችን በአውደ ምሕረቱ ዝማሬ ካቀረቡ በኋላ ይሄንን ለቅዱስ ሚካኤል አምላክ አቅርበዋል። ተመልከቱ። በጣም ያሳዝናል። ቤተክርስቲያን ከውጪ የሚዋጓትን እየተዋጋን ማሸነፍ እንኳን ባቃተን በዚህ ጊዜ ውስጥ ከውስጥ ደግሞ ወጥተው ልጆችን የሚያሳድዱ ሰዎችን ስናይ ለምን ብለን መጠየቅ መቻል አለብን። ይድረስ ለብፁዕ አባታችን ብፁዕ አቡነ ሕርያቆስ ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ መልእክታችን ይድረስ። ብዙ ሸክም አለቦት፣
ብዙ ጉዶችን እያጸዱ ነው ብፁዕ አባታችን። አሁን ደግሞ በአዲስ አበባ ላይ የገነገነ ቡድን አለ ሲፎክር የነበረ አፍ እስኪከፈት ድረስ ብፁዓን አባቶችን አንዱ ስር ተደብቆ አንዱን አሞግሶ ከዓመት በፊት የተደረጉ ስብሰባዎችን ከዚህ በፊት እያወጣን እናገራለን። ቦሌ አካባቢ ትኩረት ይደረግ። አቅም አለን ብለው ከቤተ ክርስቲያን በዘረፉት ገንዘብ ተደራጅተው ለቤተ ክርስቲያን ድምፅ የሚሆኑ ወጣቶችን ለማሳሰር፣ ሚዲያዎችን ለማሳፈን የአለቆችና የጸሐፊዎች ማህበር ተብሎ በየወሩ ገንዘብ እየተዋጣ አስፈላጊው በጀት እየተበጀተ ነው። ብፁዕ አባታችን የወሮበሎችን ቡድን ያፍርሱት፣ ከጎኖት ነን። እርሶስ ባይደርሱበትና ዝም ቢሉ እንኳን እኛ ዝም አንልም። ካሁን በኋላ እንመጣለን። ትኩረት ለቦሌ ሚካኤል። በብዙ መልኩ የቦሌ ሚካኤል ወጣቶችን እዚህ ይዘን መተን በቤተ ክርስቲያን ውስጥ እየተደረጉ ያሉ ሸፍጦችን ይዘን መጣለን። የአባትነት ክብር እንዲጠበቅ እየተፈለገ እንጂ ከውጭ ሆነው ቤተ ክርስቲያን እንደሚያሳድዷት ከባድ አይደለም። ከውስጥ ያሉትን ለማፈናቀል ግድ የለም። አንድ ጸሐፊ፣ አንድ አስተዳዳሪ በአንድ ቤተ ክርስቲያን ውስጥ ያ ምእመን አይከብደውም በምንም ተአምር። ቤቱ ሲደፈር ዝም የሚል ምእመን ካሁን በኋላ አይኖርም። በአባትነት ቦታ ላይ ያሉ የአባትነት ክብርን ካልመጠናቸው፣ በጸሐፊነት ቦታ ላይ ያሉ የሚቆረጥላቸው ደሞዝን ካልበሉ ምእመኑ በራሱ ውሳኔ የሚወስንበት ጊዜ ላይ ደርሷል። አያስቸግርም። ይሄ ቀላል ጉዳይ ነው። በእንደነዚህ አይነት ወረበላዎች ቤተክርስቲያን አትታመስም በምንም ተአምር፣ በምንም ተአምር። ለምን ወጣቱ የተሳደዱ? ለምን? የጸሐፊውንም እውነት እንሰማለን፣ የአስተዳዳሪውንም እውነት እንሰማለን። አሁን አልፈረድንም። ያለነውን የሰማነውን ነገር ቁጭ አድርገን አምጥተናል። መርምረን ወጣቶቹንም ጸሐፊውንም አስተዳዳሪውም ሚዲያው ይኸው ክፍት ነው። ኑ በእግዚአብሔር አልዳኝ ካላችሁ ጉዳያችሁ ጎልቶ ወጥቶ ነው። በአውደ ምሕረት ላይ ሰንበት ተማሪዎች አቤቱ የሆነብንን አስብ ብለው በጸሎት ያሰሙት በውስጥ አልፈታ ብሎ ነው። በእግዚአብሔር አልዳኝ ካላችሁ በሚዲያ ትዳኛ፣ ካልሆነ ግን ምእመኑ የራሱን ውሳኔ ይወስናል። በእርግጠኝነት እንዲህ አይነት ጊዜ እየመጣ ነው። ከውጭ ሆኖ ቤተክርስቲያንን እንደሚገፏትማ፣ ቤተክርስቲያን እንደተቸገርንበትማ ከውስጥ ያላችሁት ቤተክርስቲያንን አታምሷትም። አንድ የምንሆንበት ጊዜ ነው የቤተክርስቲያን ልጆች፣ ምንም ጥርጥር የለውም። ሌላው መልእክቴ ታኅሳስ 5 ታላቅ ጉባኤ አለ። ታላቅ እጅግ በጣም የሚገርም በሚሊኒየም አዳራሽ ማንም ሰው መቅረት አይደለም ማርፈድ የሌለበት የራማ ኪዳነ ምሕረት ስለት ሰሚዋ እጅግ የበቁ አባቶች ያሉበት ራማ ኪዳነ ምሕረት ታውቋታላችሁ። የራማዋ ንግስት እጅግ የሚገርም ታላቅ ኦርቶዶክሳዊ መርሃ ግብር ታኅሳስ 5 ቀን በሚሊኒየም አዳራሽ ከቀኑ 5 ሰዓት ጀምሮ መርሃ ግብር አለ። ኦርቶዶክሳውያን ነጩን ለብሳችሁ በማርያም በኪዳነ ምሕረት የኪዳነ ምሕረት ወዳጆች ታኅሳስ 5 ቀን በሚሊኒየም አዳራሽ እንዳታረፍዱ። ነጩን ለብሳችሁ አዳራሹን ሞልተን በቅቶ እስኪተርፍ ድረስ ትኬት በዕለቱ እዛው ታገኛላችሁ። እስከዛው ድረስ በተለያዩ አማራጮች አሉ። የራማ ኪዳነ ምሕረት መነኮሳት በረሃብ ሊቀጡ አይገባም። የራማ ኪዳነ ምሕረት መነኮሳት በጦርነት የሚሞቱበት ጊዜ ሊበቃ ይገባል። ከ6 በላይ መነኮሳት ሞተዋል። ለምስጋና ነው፣ ለመለመን አይደለም የሚመጡት። ለመለመን አይደለም፣ ለምስጋና ነው። ውለታ ያለባችሁ የኪዳነ ምሕረት ወዳጆች ዛሬ ኪዳነ ምሕረት ነው። በኪዳነ ምሕረት ቀን ነው የምጠይቃችሁ። እንዳትቀሩ። ራማ ኪዳነ ምሕረት ታኅሳስ 5 ቀን በሚሊኒየም አዳራሽ ዓለምን የሚያስደንቅ ኦርቶዶክሳውያንን የሚያስገርም እግዚአብሔርን የሚያስደስት የምስጋና መርሃ ግብር ተዘጋጅቷል። እዛው እንገናኝ። አለሁ እኔም። ሰላም እግዚአብሔር ከሁላችን ጋር ይሁን። ከዛ ባለፈ ደግሞ ሌላው መርሃ ግብራችን እንደዚሁ አካውንቱን ከስር የምናስቀምጥላችሁ ይሆናል። ምንድነው ካናዳ ያለ አንድ ቤተክርስቲያን እነ ቴዶ ዘሩፋኤል እያስተባበሩ ያሉት አለ። አካውንት እናስቀምጥላችኋለን።
ካናዳም ያለው ቤተክርስቲያን፣ አሜሪካም ያለው ቤተክርስቲያን፣ አረብ ሀገርም ያለው፣ እስራኤልም ኢትዮጵያም ያለው ቤተክርስቲያን አንድ ነው። ከዚህ በኋላ አካውንቱን እናስቀምጥላችኋለን። በደንብ ድጋፍ ታደርጋላችሁ። በመላው ዓለም ቤተክርስቲያንን እናስፋፋለን። የቤተክርስቲያን ነቀርሳዎችን እያወጣን እንጥላለን። ምንም ጥርጥር የለም። የቤተክርስቲያን የሆኑ አባቶችን ደግሞ ክብራቸውን ከፍ አድርገን የሚገባቸውን ከሚገባቸው በላይም እያደረግን በቤቱ እንዲቆዩ የሚቻለን እናደርጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። ኪዳነ ምሕረት